እንደምታውቁት አሁን ያለንበት ወቅት ዘመነ አስተርእዮ ይባላል። እኔ ያነሳሁት ሐሳብ ግን ዘመነ መገለጥ ላይ ስለመሸፈን ነው። በአንዳንድ ጊዜ ያላስተዋልናቸው ሐሳቦች ተገልጠዋል ሲባሉ ተከርነው የሚቆዩ አሉ። ቅዱስ ጳውሎስ እንዲህ ይላል፣ ሁለተኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 3 ላይ ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ግን ለሚጠፉት ነው ይላል። በዘመነ አስተርእዮ እሷ በተገለጠችበት ፊቷ ከተሸፈነባቸው ሰዎች መካከል እንዳንቆጠር እግዚአብሔር በቸርነቱ ይርዳን። ዘመኑ ዘመነ አስተርእዮ ነው። በጣም ባጭሩ ለማድረግ ሞክራለሁ። አስተርእዮ ማለት ማየት፣ መታየት፣ መተያየት፣ ማሳየትና ማስተያየት የሚሉትን 5 ትርጉሞች ይይዛል። አስተርአየ ማለት አየ ማለት ነው። አስተርአየ ማለት ታየ ማለት ነው። አስተርአየ ማለት ተያየ ማለት ነው። አስተርአየ ማለት አሳየ ማለት ነው። አስተርአየ ማለት አስተያየ ማለት ነው። ዘመነ አስተርእዮን ስናስብ ማየትም መታየትም መተያየትም ማሳየትና ማስተያየት የሚተረጎምበት ዘመን ነው። ዛሬ ደግሞ በተለየ መልኩ አስተርእዮታ ለድንግል ማርያም የድንግል ማርያም መገለጥ የሚታሰብበት ታላቅ በዓል ስለሆነ አስተርእዮ ማርያም ይባላል። አስተርእዮ ማርያም ማለት አምላካችን ዛሬ ካረገ በኋላ ሐዋርያት ባሉበት ለመጀመሪያ ጊዜ ለድንግል ማርያም ክብር በአንድነትና ሶስትነት ወርዶ የተገለጠበት ዕለት ነው። ጊዜ እረፍታ ለሶለያና ወረደ ወልድ እምዲበልዕልና ጠሊሳነ ነፍስ ሶቤሃ ከደና። እመቤታችን ቅድስት ድንግል ማርያምን ጠሊሳነ ነግስ ማለት የንግስና መንዲል ወይም የክብር መጎናጸፊያ ድንግል ማርያምን እንዲሸፍናት በእረፍቷ ቀን ጨረቃ የተባለች ሶለያና ስታርፍ ወልድ ከልዕልና ዙፋኑ ቀድሞ ከእርሷ ስጋ ለመነሳት እንደወረደ ዛሬ ግን በንግስትነት ክብር በቀኙ ሊያቆማት ወረደ ተብሎ የሚነገርበት ነው። ስለዚህ ትልቁ አስተርእዮ ዛሬ አምላካችን ወርዶ የተገለጠበት ዕለት ነው። አስተርእዮ ማርያም የተባለው ለድንግል ማርያም ክብር ለንግስና ማይረግ ወትቀውም ንግስት በየማንከ እንደተባለ ዳዊት አስቀድሞ በትንቢት መነጽር የዚችን ቀን ታላቅ ክብር እንዳየ ለእመቤታችን ታላቅነት ወልድ ከልዕልና ዙፋኑ ዝቅ ብሎ እንደወረደ ዛሬ ከመንበረ ክብሩ ተነስቶ ታቦቱ በእኛ መካከል እየዞረ ሲባርከን እኛን ሲያከብረን እንደነበረው አካላዊ ቃል ልጇ ስግው ቃል ወልደ አብ ወልደ ማርያም ወርዶ የተገለጠበት አስተርእዮ ይባላል። ሁለተኛ ዘመኑ እስከ ጾመ ነነዌ መነሻ የፊታችን ሰኞ ድረስ ዘመነ አስተርእዮ ስለሆነ በዚህ ወቅት የሚታሰብ የእመቤታችን እረፍት ስለሆነ አስተርእዮ ማርያም ይባላል። ከዚያ ውጪ እመቤታችን ቅድስት ድንግል ማርያም በሲኦል ላሉ ኃጥአን በገነት ላሉ ጻድቃን ጭምር ስለታየች አስተርእዮ በሰማይ ኮነ በማኅሌተ ጽጌው ሊቁ በሰማይም አስተርእዮ የሆነበት ምስጢር ይከበራል። እተነነያ እያሉ መላእክቱ የሚናፍቋት ነቢያቱ በትንቢት መነጽር አጉልተው አምልተው አስፍተው የተናገሩላት ይእቲኬ መድኃኒት እንተ ኦድው ወዋሰስዋ ነቢያት ነቢያቱ እየፈለጉ እየመረመሩ ሲጠብቋት የነበረችው ታላቋ መድኃኒት ቅዱስ ጴጥሮስ በመልእክቱ አንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ እምሰማይ ከሰማይ ዘያፈቶሙ ለመላእክት ከመያውጽዎ ቅዱሳን መላእክቱ እሱ ሊጎበኙት ሊያዩት ከሚያስመኛቸው ስፍራ ከዚያ ወረደ። ቅዱስ ጳውሎስ መልሶ ይህ ለመላእክት የታየ በሥጋ የተገለጠ በአሕዛብ የተሰበከ በመንፈስ የጸደቀ በክብር ያረገ ብሎ የሚገልጠው ያለ ጥርጥር ታላቅ የሆነ የሥጋዊ ምስጢር የተፈጸመባት እመቤታችን ቅድስት ድንግል ማርያም በምድር መካከል የተገለጠችበት ዘመነ አስተርእዮ ተፈጽሞ ዛሬ ደግሞ በሰማይ የታየችበትም ታላቅ ዕለት ነው። የዚህ ምስጢር ማጠቃለያው ድንግል ማርያም በሥጋ መዋዕል የኖረችው 64 ዓመት ነው። ስንት ዓመት ነው? ከእናት ከአባቷ ተወልዳ የብፅዓት ልጅ የስለት ልጅ ስለነበረች በ3 ዓመቷ ቤተ መቅደስ ኖራለች። 15 ዓመት ሲሆናት 12 ዓመት በቤተ መቅደስ ኖራ በብስራተ መልአክ አካላዊ ቃልን ልትጸንሰው ለዮሴፍ ታጭታ በአደራነት እንድትጠበቅ 9 ወር ተጨማሪ በሱ ቤት ቆይታለች። ጌታችን አካላዊ ቃል ኢየሱስ ክርስቶስን ወልዳ በዚህ ምድር ላይ ከእርሱ ጋር 33 ዓመት ከ3 ወር ኖራለች። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ በአንጻረ መስቀል ቀዊሞ ዮሐንስ በከየ በመስቀሉ አንጻር ቆሞ ያን ጊዜ ዮሐንስ ያለቅስ ነበረ። ወይቤ ወይሌ ወይሌ አማኡተ ከርሱ ከመነደ እሳት እንዲህ ያለ ያለቅስ ነበረ ዮሐንስ። ወየውልኝ ወየውልኝ ውስጥ ሆድ ዕቃው አንጀቱ እንደ እሳት እየጋለ የነደደበት አይሁድ በፈጸሙት ግፍ ሳያውቁ የክብርን ጌታ መስቀላቸውን አይቶ ያነባ ነበረ። እናቱ ተከትላ ታለቅስ ነበረ።
ሌሎቹን ደናግለ እስራኤል ኦ አንትሙ አዋልደ እስራኤል ኢትብኪ በእንቲአየ ስለኔ እንዳታለቅሱልኝ ለራሳችሁ ለልጆቻችሁ አልቅሱ አለና አታልቅሱ ያላላቸው እንባቸውን የተቀበለ ግን ሁለት ሰዎች በመስቀሉ ቀኝና ግራ ድንግል ማርያም እናቱና ይወደው የነበረው በእራት ጊዜ በደረት የተጠጋው ከሐዋርያት ይልቅ አብዝቶ የሚወደድ ብዙ ጸጋና ምስጢር የተሰጠው የቁርጥ ቀን ወዳጅ የመስቀል ስር ባለውለታ የአደራ ሰው አደራውን እስከ ዕለተ ሞቱ የጠበቀ ታላቁ ቅዱስ ዮሐንስን አይቶ በስጋ ለወለደችኝ እናቴ አንተ የጸጋ ልጅ ሁናት፣ በስጋ እኔን የወለድሽ እናት በጸጋ ደግሞ እሱ ልጅ ሁንሽ ብሎ በእናትነት ለቅዱስ ዮሐንስ ድንግል ማርያምን ሰጠ። ቅዱስ ዮሐንስ ድንግል ማርያምን እያገለገለ 15 ዓመት ቆየ። የቅዱስ ዮሐንስ ረድ ታላቁ ተወዳጅ ሐዋርያ ቅዱስ አብሮኮሮስ ትላንት ቤተክርስቲያናችን እረፍቱን ታስባለች። ቅዱስ አብሮኮሮስን እስከ መጨረሻው የነበር እመቤታችን ዛሬ ካረፈች በኋላ ዮሐንስን ተከትሎ ፍጥሞን የተጋዘ ዮሐንስ ያየውን ራእይ የጻፈ ታላቅ አባት ነው። ምን ይላል በድርሳኑ? ድንግል ማርያምን ያገለገለ ሞትን አያይም ይላል። ማንን ያገለገለ? ማንን ያገለገለ? እማምላክ ወላዲተ አምላክን ያገለገለ ቅዱስ ዮሐንስ ሞትን አያይም። ከዚህ ከቆሙት መካከል ሞትን የማይ አለ የተባለ ድንግል ማርያም በዛሬው ዕለት 64 ዓመት ከኖረች በኋላ አምላካችን ፈቃዱ ሆኖ በፍጥረት መካከል ሳያዳላ ድንግል ማርያምን በስጋ አዳም የተሸከመውን ሞት እንድትቀምስ አደረገ። ሊቁ በጣም እያረቀቀ በቅኔ ምን ይላል? ይትእመኑ ሕዝብ ዘወለድክሙ በተድላ እስመ ለማርያም ድንግል ዘወለደቶ ቀተላ። ሰዎች በደስታ ጊዜ ደስ ብሏችሁ የወለዳችሁትን ልጅ እንዳታምኑት፣ የደስታ ልጃችሁን እንኳን እንዳታምኑ። ምክንያቱም ድንግል ማርያም እንኳን በሐዘን በጭንቅ ያሳደገችው ልጇ ገሏታል። ሰማችሁ? ምክንያቱ ምንድነው? እሱ በፍጥረት ፊት የማያዳለ ያንን ሞት እንኳን እሷ መሰረተ ሕይወት መትንሳኤ ቀርቶ ትንሳኤና ሕይወት የሆነ ራሱ ክርስቶስ አምላካችን የአዳምን ስጋ ለብሶ ቀምሶታል። እሷ ከሱ በኋላ ለተጋዙት ነፍሳት ቤዛ ልትሆን ሞታለች። ምን ልትሆን አልኳቸው? እስኪ ድንግል ማርያም በሉ። ቤዛችን ናት። ምናችን ናት? ቤዛ ማለት አንዱን ተክቶ ዋጋ የሚከፍል ማለት ነው። ሙሴ ባህር ከፍሎ ጠላት ገድሎ ደመና ጋርዶ መና አውርዶ አለት ሰንጥቆ ውሃ አፍልቆ በጠላት ፊት እየቀደመ ህዝቡን መርቶ ምድረ ርስት ሲወስዳቸው ፈራጅና ቤዛ አድርጎ በህዝቡ ላይ እግዚአብሔር ሾመው ተብሎ ተቀምጧል። ሙሴ እስራኤልን ተክቶ ስለመራ እኛ የሞትን ባሕር የተሻገርንባት የአዳም ፋሲካው የሔዋን ማዕዶት የአዳም ደስታ የሔዋን መሻገር የፍጥረት ሁሉ ከሞት ወደ ህይወት ከጨለማ ወደ ብርሃን ከድቅድቁ ማለት እንደገና ከመቃብር ወደ ትንሣኤ እንድንሻገር ምክንያት ሆና ህይወትን ብርሃንን ትንሣኤን መድኃኒትን የወለደችው እሷ ድንግል ማርያም የኛ የኦርቶዶክሳውያን ቤዛችን ናት። በዛሬው ዕለት ድንግል ማርያም እንድትሞት የሞት አይን እንድታይ ልጇ ነገራት። ያን ጊዜ አጠገቧ ያለው 15 ዓመት አብሯት የሚያገለግለው ቅዱስ ዮሐንስ ነው። እንዴ እኔ ህይወትን ወልጄ ሞት እንዴት ያገኘኛል? እኔ ትንሣኤን ወልጄ መቃብር እንዴት ይይዘኛል አለች። ራሱ ህይወት የሆነው ክርስቶስ አምላካችን ዕለተ ሐሙስ የሚሞትበት ከዚህ ዓለም ተላልፎ የሚሰጥበት ሰዓት ሲደርስ አለቀሰ። የጣር ደም አልቦት ተጨነቀ። መጽሐፍ እንደሚለው አይልፍ አለ ዛቲ ጽዋ፣ አባት ሆይ ብትወድስ ይችን ጽዋ ከኔ ያሳልፋታል። እሷ ከአምላክ የምትበልጥ አይደለች። ስለዚህ ዕለተ ሞቷ እንደደረሰ ሲነገራት በለበሰችው ስጋ ድንግል ማርያም ደነገጠች ይላል። እመቤታችን ወላዲተ አምላክ በመጽሐፍ 2 ጊዜ መደንገጧ ተነግሯል። አንደኛው ወደዚህ ዓለም አካላዊ ቃል ሲመጣ፣ ሁለተኛው እሷ ከዚህ ዓለም ስትወጣ ነው። ቅዱስ ገብርኤል ተገልጦላት ፍጥረት ሲሰማው የሚደነግጠውን ቃል ከፍጥረት ተለይታ እንደከበረች ሲነግራት ወርእያ ደንገጸ እምቃሉ ከቃሉ አነጋገር አይታ ደነገጠች ይላል። ያስደነገጣት መልአኩ ሳይሆን የቃሉ አነጋገር እንኳን እሷን ቀርቶ ይኸው ዛሬ ከተፈጸመ በኋላ በድንግልና ወለደች የሚለው የአዳም ነውር ሳይኖርባት ቡርክት ናት የሚለው እግዚአብሔር ከፍጥረት ተለይቶ ከእሷ ጋር ግን ነበረ እግዚአብሔር ምስሌኪ ተብላለች የሚለው ፍጥረቱን ሲያስደነግጥ ይኖራል። ይህን ሰምታ ደንግጣለች። ዛሬ ደግሞ የደነገጠችው ሁለተኛው ቃል ትሞቻለሽ የሚለውን ቃል ስትሰማ ነው። ያን ጊዜ በሰው ሁሉ ላይ የሚደርሰውን ሞት ስትሰማ ድንግል ማርያም ደነገጠች ይላል። አጠገቧ ያለ ዮሐንስ ግን አላስቻለውም። የፊቷን መደንገጥ አየና ልብሱን አንስቶ የድንግል ማርያምን ፊት ከሞት ገጽ ሸፈነው ይላል። የእሷን ገጽ ከመደንገጥ የሸፈነ ቅዱስ ዮሐንስ አባታችን እኛንን ከድንጋጤ የሸፈነን። ዛሬ ብዙ የሞት ወሬ የምንሰማበት ዘመን ነው። እንደምታውቁት ጥንት ቀደም ብሎ እንግዲህ በሰማነው ዜና እገሌ ሞተ የሚባል ሞትን በሰው ነበር የምናውቀው፣ በሰው ስም። ከዛ ትንሽ እየከፋ ሲመጣ ደግሞ ሞትን በቁጥር ነው የምናውቀው፣ ይህን ያህል ሰው ሞተ የሚል። ዛሬ በጣም በከፋው ዘመን ደግሞ ሞት በስምና በቁጥር ሳይሆን የሚታወቀው የተረፈ ሰው ነው በቁጥር የሚታወቀው። እዛ አካባቢ አደጋ ደርሶ ይህን ያህል ሰው ተረፈ የሚባል ምን አለ አንድ ሰው 2 ሰው እንኳን ከተረፈ የምንልበት ዘመን ማለት ነው። እንዲህ አይነቱን የሞት ዜና የሞት ወሬ እንዳንሰማ
ድንግል ማርያም ስትደነግጥ ፊቷን የጋረደ የሸፈነ ቅዱስ ዮሐንስ በልብሱ የሁላችንንም የሞት ዜና ሸፍኖ መልካም የምስራች እንዲያሰማን ቅዱስ ፈቃዱ ይሁንልን። ጥቂት ነገር ስለ ዮሐንስ ልብስ እኔ ልንገራቸው። በመጽሐፍ እንዲህ ተብሏል። በሐዋርያት ሥራ ምዕራፍ 19 ቁጥር 11 እና 22 ላይ ጌታችን ፈጣሪያችን መድኃኔ ዓለም ኢየሱስ ክርስቶስም በጳውሎስ ላይ አድሮ ብዙ የሚደንቁ ተአምራትን ያደርግ ጀመር ይላል። ቁጥር 22 ላይ ጳውሎስም ይላል ከጽንፈ ልብሱና ከሰበኑ ከልብሱ ጫፍ ቅዳጅና ከአካሉ ጨርቅ ላይ እየወሰዱ በጣም ብዙ ድውያንን ይፈውሱ አጋንንትን የሚያስወጡ ነበር ይላል። በማን ልብስ አልኳቸው? እስኪ በሐዋርያው ልብስ በሉ፣ በቅዱስ ጳውሎስ ልብስ። የቅዱስ ጳውሎስ ልብስ ብቻ ነው። ሊቃውንት መተርጉማኑ ምን ይላሉ? ዮሐንስ ፍቁሩ ዮሐንስ ተወዳጁም ሐዋርያ ይለብስ አጽርቅተ ወይ በል ፍርፋራተ የሚበላው ፍርፋሪና የሚለብሰው ጨርቅ ነበረው ይላሉ። ምን ይለብስ ነበር አልኳችሁ? ለምን ጨርቅ ይለብሳል መሰላችሁ? የሚለብሰው አጥቶ አይደለም። ልብስ ሲለብስ መጀመሪያ ያረጀ እራፊ የተጣፈበት ልብስ ያነሳና ነዳያን ባሉበት አካባቢ ይጥለዋል። ጥግ ላይ እርቃኑን መክደኛ ሀፍረቱን መሸፈኛ ብቻ አድርጎ ይቀመጣል አሉ። አሁን ከዚያችን ልብስ አንድ የተቸገረ የታረዘ ሰው አንስቶ ከለበስ ያለቅሳል ዮሐንስ። የሰው ምኞት በሰውነቴ ላይ አድርጌ ፈጣሪ ልበድለው ነበር፣ ይቺ የሌላ ሰው ድርሻ ናት ለካ ይላል። ከዚያ የባሰ እራፊ ጨርቅ ያነሳና ይጥላል። ያችን ሁሉ ሰው ረግጧ ሲያልፍ አሁን ዮሐንስ ለገላ መክደኛ ለሀፍረት መሸፈኛ ልብስ አግኝታል ብሎ ይለብሳታል። የሚገርመው ጠዋት ለብሷት ይሄዳል፣ ማታ ግን ራቁቱን ይመለሳል። ምክንያቱም ሰዎች ተአምር የሚደረግበት ልብሱን እየቀደዱ ወስደው ይጨርሱታል። ያን የለም ብሎ አይከለክላቸው። ይሄን ተአምር የሚያደርግበት ልብስ ነበረው። ያችን እራፊ ሁሉን ጥሎ ሲከተል ከአምላኩ ጋር ሲውል ለአዋፈ ሰማይኒ ምጽላልቦሙ ለሰማይ ወፎች እንኳን ጎጆ ነበራቸው። ወለቆና ጸለኒ ግበቦሙ ምድር ላይ የሚኖሩ ቀበሮች እንኳን ውለው መሸሸጊያ ጉድጓድ አያጡ። ለወልድ ጓለም ያው ሳልወቱ እዚያ ሰምክርሶ የሰው ልጅ ክርስቶስ ግን ራሱን የሚያስጠጋበት አልነበረው። መጠጊያ የሌለውን ክርስቶስን ተጠግቶ የኖረ ቅዱስ ዮሐንስ ብቻ ነው። መጠጊያ የሌለውን የተጠጋ ማን ነው አልኳችሁ? መጽሐፍ ዘረፈቅ ውስተ ሕጽኑ ለኢየሱስ ከኢየሱስ ጎን የተጠጋ ይለዋል ቅዱስ ዮሐንስን። ከኢየሱስ ጎን የተጠጋው ራሱ መጠጊያ የሌለውን ማለት ነው። በሰቆቃወ ድንግል ኢየሱስ ስዱድ ተስፋሆሙ ለስዱዳን ኢየሱስ የተሰደዱ ሰዎች ተስፋ ነው፣ ግን ራሱ ስደተኛ ነበረ። ኢየሱስ ግፉ ምስካዮሙ ለግፉአን ለተገፉት ሰዎች መጠጊያ ነው፣ ግን ራሱ የተገፋ ነው። ይሄንን ያወቀው ቅዱስ ዮሐንስ ነው በሕይወቱ። ከጌታው ደረት ተጠግቶ ይላል መጠጊያ ከሌለው ደረት ተጠግቶ የኖረ የሚጠለልበት የሌለውን ተጠልሎ ያደረ ከሁሉ ይልቅ እጅግ ቀርቦ የኖረ ቅዱስ ዮሐንስ ወልደ ነጎድጓድ ነው። ይሄ ታላቁ ሐዋርያ በዚህ ዕለት እመቤታችን ቅድስት ድንግል ማርያም ባዘነችበት ወቅት ያችን ተአምር የምትሰራ እራፊ ልብሱን ወስዶ በድንግል ማርያም ገጽ ላይ አኖረው ይላል። ድንግል ማርያም በረታችና ሲኦል ያሉ ነፍሳት ስቃያቸውን ሰምታ ስለነዚህ እኔ አንዴ አይደለም 7 ጊዜ በሞት ፈቃዴ ነው አለች። ስለነዚህ ተላልፌ ብሰጥ የኔ ፈቃድ ነው አለች። በእለቱ ሰላም ለግንዘተ ስጋኪ በእዳ ሐዋርያት አርጋብ ሊቃውንቱ ሲያመሰግኑ ግንዘተ ስጋሽ ርግብ በተባሉ ንጽህናና የዋህነት ባላቸው ሐዋርያት እጅ የተፈጸመ ታላቅ በዓል ነው። በዛሬው ዕለት እመቤታችን በ64 ዓመቷ ያን ያስደነገጣትን ሞት ትታ ሞትን የሚያሸንፋት ሳይሆን የምታሸንፈው እሷ የምታሸንፈው ሳይሆን ሙታን ሁሉ በእሷ ምክንያት ድል ነስተውት የሚሻገሩት መሆኑን ስታውቅ ፈቃዷ ሆነ። እንኳን አንዴ እኔ ለነዚህ ኃጥአን 7 ልሙትላቸው አለች። ስንት ልሙትላቸው? ተመልከቱ። ድንግል ማርያም ራሷን አሳልፋ ለመስጠት ቤዛነቷ በዚህ ተገልጧል። የነሱ ድህነት በእኔ ማለፍ የሚሆን ከሆነ የነሱ መትረፍ በእኔ መጠራት የሚሆን ከሆነ ሞትን የሚያሸንፉ የአሸናፊ ሞት አሸናፊዎች ሆነው ድል ነሽ ሆነው የሚከብሩ ከሆነ ለነሱ አንዴ አይደለም 7 በሞትላቸው ፈቃዴ ነው አለች። ያኔ ሐዋርያትን በሙሉ ዮሐንስ ሰበሰበ። ቅዱስ ጴጥሮስ በራሷ በኩል ያለውን ይላል፣ ቅዱስ ዮሐንስ በእግሯ በኩል ያለውን መግነዝ ከገነዙ በኋላ በአልጋ ላይ አድርገዋት በአጎበር ላይ ይዘዋት ጌቴሰማኒ ወደምትቀበርበት ስፍራ ይዘው ይሄዱ ጀመር። ሐዋርያት አንድነት ተሰብስበው በመንገድ ጉዞ ሲሆን አይሁድ ሰምተው ፈሩ፣ ደነገጡ። ምን አሉ መሰላችሁ? ከዚች የተወለደው ልጅ አሉ እኛ ገደል ነው አሉ። እነሱ ግን ተነስቷል ይላሉ። መነሳቱ ብቻ ነው የተቀበረበት ቦታ ሳይቀር ተአምር እያደረገ የሱ መነሳት ስለኛ ምንም አልነበረም። ነገር ግን እሱን አምላክ የገደላችሁ እየተባል በሚደረገው ተአምራት እኛን አይሁድ ጠልተው ተመቅኝተው ገፍተው እነሱን ሊከተሉ ነው። ከዛ የባሰ እናቱ ልታደርግ ነው ሊቀብሯት ነውና ከቀራንዮ እስከ ጌቴሰማኒ ያለውን ስፍራ የተአምር መካን ከመሆኑ በፊት ንሁር ኑና እንሂድ ናዊ ስጋሃ ለማርያም ዋራታ የድንግል ማርያም ስጋዋንና ስጋዋ ያረፈበትን አልጋዋን ጭምር እናቃጥለው አሉና መንገድ ጀመሩ ይላል። ከነሱ ፊት አውራሪ የነበረ ታውፋንያ የሚባል አንድ ሰው ሮጦ ከፊታቸው ታየ።
ሐዋርያት ድንግል ማርያም ሊያከላክሉ ሞከሩ። እሱ ግን ከአልጋ ላይ ሊጥላትና ስጋዋንም አልጋውንም ሊያቃጥል ተጠጋ። ያኔ እንዲህ እንደነካ ቅዱስ ገብርኤል ከሰማይ ወርዶ እጁን ቆረጠው። እጅግ አለቀሰ። ሌሎቹ ግን ሊፈሩ አልቻሉም። ያን ጊዜ አይሁድ እንዲያውም እየበዙ እንደሚያደርግማ ከሆነ እሱ እያለቀሰ ወደ ድንግል ማርያም ሲለምን ቅዱስ ጴጥሮስ በተአምራት እጁን እንዲመልስለት ድንግል ማርያም ጌታችን ኢየሱስ ክርስቶስ ሞቶ ሲገነዝ ምን ብለን እንገንዘው ብለው ሲጨነቁ ዮሴፍና ኒቆዲሞስ አይኑን ግልብጥብጥ አድርጎ እንዲያላችሁ ገንዙ ብሎ ኪዳን ጽናት ጸሎት እንዳስተማራቸው ድንግል ማርያምም ቀና ብላ አይታ ጴጥሮስን ለምነው ርዕሰ ሐዋርያት ነው እሱ እንደነበረው እጅን ያደርግላል ከጥፋት ተመለስ አለችው። ያን ጊዜ እሱ ሲመለስ ሌሎቹ አይሁድ ግን ፈርተው አልሸሹም። እንዲያውም ይዘን አንድነት እነዚህንም አስረን ስጋዋን እናቃጠላለን ሲሉ ይቤ ዮሐንስ ወኢይገድፍ ምዕቅብናየ ወዘንተ ብሂሎ ወድቀ በላይ ሌሃ። ይሄን ተመልክቶ ይላል ነገረ ማርያም የተባለ ቤተክርስቲያናችን መጽሐፍ ዮሐንስ አደራዬንም አልጥልም አለና በድንግል ማርያም ስጋ ላይ ወደቀ ይላል። ሰማችሁ? ምንን አልጥልም አልኳችሁ? እስኪ ወኢይገድፍ ምዕቅብናየ በሉ እስኪ። አደራዬንም አልጥልም በሉ እስኪ። አዎ የመስቀል ስር አደራ ናት። ሁሉ ቢያመነቱ ጥለዋት ቢሄዱ እኔማ እናቴ ድንግል ማርያምን ጥዬ ወዴትም አልሄድም፣ በሷ የደረሰ መቃጠል በእኔ የሚድረስብኝ አልና ቅዱስ ዮሐንስ የድንግል ማርያም ስጋ ላይ ወደቀ። ያን ጊዜ የሰማይ መላእክት መጥተው ወርደው እመቤታችን ቅድስት ድንግል ማርያምንና ቅዱስ ዮሐንስን ወደ ገነት ወሰዷቸው። ከእግረ ገነት ስር ስጋዋን እያጠን ዮሐንስ እያገለገላት ነጭ የተለየ የገነት መዓዛ ያለው ዕጣን ለቅዱስ ዮሐንስ ተሰጠው። ያንን በጽና ላይ ከሰማይ በወረደለት የወርቅ ጽና አድርጎ እያጠን ቅዱስ ራጉኤል መልአክ በቀን አንድ ጊዜ በሰርክ ህብስት እያወረደለት መንፈቅ የእመቤታችንን ስጋ በዕፀ ሕይወት ስር አገለገለ ይላል። የቅዱስ ዮሐንስ በረከቱ በሁላችን ላይ ይደር። አሁን ጊዜው ዘመን አስተርእዮ ነው። ዘመን አስተርእዮ ማለት ድንግል ማርያም በክብር የምትገለጥበት ዘመን ነው። ነገር ግን ድንግል ማርያም የምትገለጥላቸው ለሚወዷት፣ ድንግል ማርያም የምትገለጥላቸው ለሚያከብሯት፣ ድንግል ማርያም የምትገለጥላቸው ለሚያፈቅሯት ሰዎች ነው። ክብሯ የተከደነባቸው ያልተገለጠላቸው ሰዎች ደግሞ አሉ። በዘመን አስተርእዮ ከሞት ዓይን የድንግል ማርያምን ገጽ እንደከደነው ሐዋርያው ቅዱስ ዮሐንስ ወንጌሉ ተከርኖባቸው የሷን ክብር የማያውቁ የመሞቷን ምስጢር የማይረዱ ቤተ ክርስቲያን አክብር አልል የምትልበትን ይሄንን በዓል የማያውቁ የማይጠነቀቁ ከበረከቱም የማይሳተፉ ብዙ ደካማ ሰዎች አሉ። የተከደነባቸው እንዲገለጠላቸው እግዚአብሔር ማስተዋሉን ያድላቸው። ዮሐንስ የሷን ፊት ብቻ አይደለም የሸፈነው፣ እንዲህ አለ መልሶ በሶስተኛ ዮሐንስ መልእክት የቅዱስ ዮሐንስ መልእክት በቅዱስ መጽሐፋችን ላይ አንደኛ፣ ሁለተኛ፣ ሶስተኛ አለ። የሶስተኛው መልእክት አንድ ምዕራፍ ብቻ ነው ያለው። ምዕራፍ 1 ቁጥር 2 ላይ እንዲህ ይላል፣ ወዳጆቼ ሆይ ነፍስ እንደሚከናወን በነገር ሁሉ እንዲከናወንላችሁና ጤና እንዲኖራችሁ እኔ ስለእናንተ እጸልያለሁ አለ። ሰምታችሁታል? ወዳጆቼ ሆይ አለና ነፍስ እንደሚከናወን በነገር ሁሉ እንዲከናወንላችሁ ጤናም ደግሞ እንዲኖራችሁ እኔ ስለእናንተ እጸልያለሁ አለ። ቅዱስ ዮሐንስ ነገር ሁሉ እንዲከናወንልን በጤናም እንድንኖር ስለኛ ምን ይላል አልኳቸው። እሷ የሞትን ዓይን እንዳታይ ፊቷን የሸፈን እሱም ደግሞ ሞትን እንዳይ አምላክ ሸፍኖት በብሔረ ሕያዋን አለ። ዛሬ ታላቁ የእመቤታችን የቅድስት ድንግል ማርያምን በዘመን አስተርእዮ መገለጽ ስናስብ ለወደዱ ሰዎች ዮሐንስ ኤፌሶንም ሌላ ስፍራም እየወሰደ ናዝሬት ገሊላ እያደረሰ በሙሉ ድንግል ማርያምን ሲገልጣት ክብሯንም በመጻፍ ሲገልጥ ኖሯል። ከማይገባቸው ሰዎች ደግሞ ድንግል ማርያምን እየከለከለ ድንግል ማርያምን እየጠበቀ ድንግል ማርያምን አክብሮ እያገለገለ ኖሮ ለ64 ዓመት ክብር አብቅቷታል። ያገለገላትን እናቱን እኛ ደግሞ እንድናገለግል በዚያ አጥቢያ ላይ ደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ተብሎ ቀራንዮን የመሰለ ከቤተልሔም ዋሻ ልደት እስከ ቀራንዮ ኮረብታ ስቅለት ከናዝሬት ገሊላ ጽንሰት እስከ ቢታንያ ኮረብታ ስቅለት ድረስ ከአምላኳ ያልተለየች ከዚያ በኋላ ደግሞ ከዮሐንስ ጋር አብራ የኖረችውን እናት ከዮሐንስ ጋር የምናከብርበት ዕለት ነው። ዛሬ በዓሉ የድንግል ማርያም ብቻ ሳይሆን የቅዱስ ዮሐንስም ጭምር ነው። ገጿን ፊቷን በልብሱ ሸፍኖ አደራዬንም አልጥልም ብሎ በላዋ ላይ ወድቆ በሷ የደረሰ በእኔ የሚድረስ ብሎ በሞቷ ተሳታፊ የሆነ ታላቅ ታማኝ ሐዋርያ ነው። የዮሐንስን መታመን እግዚአብሔር በቸርነቱ ለሁላችንም ያድለን። በዘመነ አስተርእዮ እሷ አምላኳን ብቻዋን ያየችው ፍጥረት ያላየው ጊዜ ማለት ነው። አይታው በቃኝ አላለችም። ካየችው በኋላ ደግሞ ለኛ አማኑኤል እግዚአብሔር ከእናንተ ጋር ይሁን ብላ አሳየችን። ያየችውን የተያየችውን አምላክ ለኛ አሳይታ መስቀል ላይ ደግሞ ለዓለም ድህነት እንዲሆን አንድ ልጇን አሳልፋ እስከ መስጠት ድረስ ታምና የተገኘች ደገኛ እናት ናት። እሷ ያየችውንና ያሳየችውን አምላክ ለማየት እንድንችል የቅዱሳን አምላክ በቸርነቱ ይርዳን። ለቅዱሳን አባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። የድንግል ማርያምን ገጽ በልብሱ የሸፈነ የምድራችንን ደም ቅዱስ ዮሐንስ በቃል ኪዳኑ ሸፍኖ
ከሞት መንጋጋ ሁላችንን እንዳመልጠን ኢትዮጵያ ሀገራችን ወደ ጽኑ ሰላም እንዲመልስልን ተዋህዶ ሃይማኖታችንን ቅድስት ቤተክርስቲያናችንን በምልጃው በቀደመ ክብር ልልና እንዲጠብቅልን የሐዋርያው ምልጃ አይለየን። የእያንዳንዳችንን ጸሎት የሰመረ ፍጻሜ የሚያማር ያድርግልን። ዮሐንስ በልብሱ ከደነ ገጸሃ ዮሐንስ በልብሱ ፊቷን ሸፈነው ወመይስት ኳንቱም ሁለ በመንፈስ አርቶን ያላገባብ የጨመርኩትን ስጪ ያጎደልኩትን ክቡር የሊቃውንት ጉባኤ ሰብሳቢ መምህራችን ሊቃውንት አባቶቼ መንፈሳዊን እግዚአብሔር ቤተሰቦች አርሙኝ። ወስብሐት ለእግዚአብሔር።